ሄለን ትልቅ ጥፋት ያጠፋችው አላዛርን ማለት ነው። መልካም ያደረገላትን ሰው ይሄን ያህል የስድብ ናዳ አውርዳበት ማዋረዷ ማርያምን በጣም ትልቅ ስህተት ነው። ትልቅ ስህተት ሄለን እኛም አደግሞ እንዴ አስተሳሰብሽ ይላል ያንተ አስተሳሰብ ነው የወረደው። ዝቃጭ አዎ ከፍታለሁ። ስነ ስርዓትን እስከላይስ ድረስ ከፍታለሁ። ምንም አታመጣም። አንተም ስነ ስርዓትን ያዝ። አንተም በሃይማኖት መቀለል መብት የለህም። ይሄ ነው ምክንያት። አዎ ዝቃጭ ነህ። በሃይማኖት እስከቀለል ካሁንም ዝቃጭ ነህ። ምን ልታመጣ ነው? ግን ምን መሰላችሁ እኔ አሁን ስሜታዊ ያደረገ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ኦርቶዶክሳውያን ሁላችሁም በያላችሁበት ሰማዕቱ ቅዱስ ጊዮርጊስ ይጠብቃችሁ። ዛሬ ሰማዕቱ ቅዱስ ጊዮርጊስ የአድዋ ድል በዓል መታሰቢያም ዕለት ነው። ጣሊያንን አርበድብዶ ሰማዕቱ ቅዱስ ጊዮርጊስ የኛን ኢትዮጵያውያን ወታደሮችን ሁሉን ካህናቱ ምኑ በቃ የተረባረበበት እንትን ነበር፣ የድል ቀን ነበረና በሰማዕቱ በቅዱስ ጊዮርጊስ ተራዳይነት ማን ነው ይሄ በነጭ ፈረስ መጥቶ የደመሰሰን ብለው እስከሚሉ ድረስና እንደዛ የተራዳ ሰማዕት ነው። ሁላችሁም በረከቱ ይደርባችሁ የሰማዕቱ የቅዱስ ጊዮርጊስ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። ቤተሰብ እኔም አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብዬ ትናንትና እንግዲህ አላዛርን ቁጭ ብዬ ስመለከተው ሳየው የምር ከሆነ እውነት ለመናገር በጣም አሳዝኖኛል። አላዛር ሄለን ዩቲዩብ ልዘጋ ነው ልሸጥ ነው ብላ ስትመጣ ሁላችሁም አዳምጣችኋታል፣ ሰምታችኋታል። እና እኔ እውነት ለመናገር እስከ መጨረሻው ድረስ አላዳመጥኳትም። ለምን ይሄ ወይ ፕራንክ ልታረገን ነው መጨረሻው፣ ወይ ደግሞ በቃ ስራዋ ነው። ገባችሁ አይደል? አሁን ስራዋ ነው፣ ሌላ ስራ የላትም። እንግዲህ ስራዬ ብላ የያዘችው ዩቲዩብዋን ነውና ይሄንን ሸጣው እንግዲህ ሌላ ስራ የላትም። ምን ልትሆን ነው ብዬ አስቤ በቃ እኔ ራሴም ስራ ስለነበረብኝ ትቼ ወጣው። እስከ መጨረሻ ማላየሁትም፣ ግን ያላዛርን አይቼዋለሁ። ትክክል ከሆነ ደግሞ ዩቲዩብዋን አሸጥም ሄለን ለምሮ የምትሸጠው ይሄ እኮ ስራዬ ብላ የምትሰራው ዩቲዩብ ነው አይደለ? ስለዚህ መተዳደሪያዋ እስከሆነ ድረስ አሸጠውም ማለት ነው፣ እንደው ሌላ ነገር ስራ ካልጀመረች በስተቀርና ይሄ ብዙም አይደንቅም። አሁን ዋናው ቁም ነገሩ ምንድነው? ወደ አላዛር ስመጣ በፊት አላዛር ከሄለን ጋራ በጣም ሲቀራረብ ምናምን ነገር፣ በነገራችሁ ላይ አላዛር በጣም ቀልድ ያበዛል። ቀልድም ቦታ አለው፣ ቁም ነገርም ቦታ አለው እና ቀልድ በሚበዛበት ሰዓት መናናቅ ይመጣል። ገባችሁ አይደለ? መከባበር በሁለቱም መሀል ይጠፋል ማለት ነው። መናናቅ ይመጣል። የመናናቅ ደግሞ መጨረሻው ስድብ ይሆናል ማለት ነው። ቤተሰብ እና አሁን ምንድነው የሆነው? አላዛር በእርግጥ እኔ እምነቱ እንኳን ፕሮቴስታንት መሆኑን ትናንትና ነው የሰማሁትኝ። ምንም ይሁን ብቻ በጣም መልካምና ጥሩ ሰው ነው እንደምናየው። ይሄንን ጊፍት ሲሰጣት ለሄለን እኛ እንግዲህ ምን እንደሆነ አላወቅንም፣ ግን ያው ከቅርጹ ከእንትኑ ስናየው የሆነ የጸሎትን መጽሐፍ ወይ ደግሞ መጽሐፍ ቅዱስ ምናምን ነገር የመሰለንም አለን በእርግጥ እና ያው ደግሞ እንትኑ ያው እሷ ናት የምትከፍተው። ልትጸልይ ስትል እንግዲህ እንዳስረዳን ነው ልትጸልይ ስትል እሷ ስለምትከፍተው ውስጡ ያለው የተጻፈው እንደሚልሽ ሁኚ ብዬኔ ሰጣኋት አለና ሄዳ ስትከፍተው የጸሎት መጽሐፍ እውነት ለመናገር ማለት ነው እንደው ሄለን ትንሽ እንደው ስለ ጸሎት መጽሐፍ ወይ ደግሞ ስለ ቤተ ክርስቲያን ስለ እምነቷ ትንሽዬ እውቀት እንኳን ቢኖራት ማለት ነው አላዛርን በደንብ አመስግና፣ እውነቴን ነው የምላችሁ በጣም አመስግና ይሄንን ነገር መቀበል ነበረባት ከስድብ ይልቅ ማለት ነው። ግን ይሄንንም ለማድረግ ደግሞ ትንሽ የሆነ ነገር
የልብ ክፍተትም መኖር አለበት። እውነቴን ነው። ጸሎትም ለመጸለይ ወደ ቤተ ክርስቲያንም ለመሄድ ምናምን ትንሽ እንትን ከእግዚአብሔርም የሆነ በቃ አለ አይደለ ፍላጎትም ይጠይቃል። እና ምናልባት ይች ልጅ እንደው እውቀቱም ወይ ደግሞ ፍላጎትም ስለሌላት ይሆናል፣ ስላልተረዳችሁ ይሆናል። እንዴት የጸሎት መጽሐፍን የሚያክል ነገር ሰው ሰጥቶ ማለት ነው፣ ያውም የእምነቷ አካል ያልሆነ ማለት ነው፣ ሰጥቷት አመስግና መቀበል ሲገባት ያ ሁሉ ናዳ፣ የስድብ ናዳ፣ ያውም በጣም አስጠያፊ ስድብ ለአልዓዛር አይገባውም። እኛ ሄለንን ምናበረታታት አይዞሽ የምንላት ብቸኝነቷን አይተን ማንም እንደሌላት አይተን ነው። ግን ምንድነው ሰው ለምን ይሄን ያህልም ራቃት? እንዴት እች ልጅ እንደው ዘመድ እንኳን ቢጠፋ ማለት ነው፣ አንድ ዘመድ ይጠፋል፣ ቤተሰብ አይጠፋም። ግን የሆነ ባህሪም ይኖረናል እኛ ራሳችን፣ ከዘመድም የሚያስርቀን፣ ለብቻችን የሚያስቀምጠን፣ ከሰውም የማያስማማን የሆነ ባህሪ ይኖረናል። እና ያ ባህሪ ደግሞ ካለን ቤተሰብ አይደለም ከሰው ልጅ ጋር ይቅርና ከእንስሳ ጋርም አንኖርም። እውነቴን ነው የምላችሁ። እና ሄለን አንድ ሰሞን ከአልዓዛር ጋራ በቃ እንደዚህ በፊት አትንካኝ ሁሉ ነበር የምትለው። ግን አንድ ሰሞን ስታቅፈው ስትንጠለጠልበት ምናምን በቃ ልቧ የተከፈተ ቀስ ቀስ እያለች የባለፈ ነገሯን እየረሳች ወደ አልዓዛር ልትመጣ የፈለገች መስሎን ነበር። ግን አሁን የፈለገ ነገር ቢሆን ማለት ነው ይሄ የጸሎት መጽሐፍ ስጦታ ሆኖ ስለተሰጣት ለእንትና አልዓዛርን ይሄን ያህል የሚያሰድባት ነገር የለም፣ ወይ ደግሞ ከሱ እንዲለያት የሚያደርገው ነገር የለም፣ እንደው ምክንያት ፍለጋ ካልሆነ በስተቀር ማለት ነው። እንደገና ደግሞ ማለት በተገናኙ ቁጥር እሱ ይፎግራታል ቤተሰብ፣ እሷ ደግሞ በደንብ አድርጋ ትጠግረዋለች። ማርያምን እውነቴን ነው። እሱ ይፎግራታል፣ እሷ ደግሞ ጥግር ታደርገዋለች። እና ሲመጡ በፉገራ በቀልድ በምናምን ነው፣ ቁም ነገራቸው ትንሽ ነው። ገባችሁ አይደለ? እና ያ ነው በቃ ለዚህ ለስድብ ያውም ግም ያውም ምን የሆነ ሌላም ስድብ ደግሞ አለ። እና ይሄን ያህል ስድብ ለመሰዳደብ ያበቃቸው የሁለቱ ያለ መከባበርና ቀልድ የማብዛታቸው ነው። እና ሄለን እንደዚህ አይነት ባህሪ ኖሯት እንግዲህ ሰው ሁሉ ነው የሚርቃት የሚሸሻት። እውነቴን ነው የምላችሁ። ሲጀምር ምንም አይነት ክብር ለአልዓዛር የላትም። የእውነት ላላላትም። አሁን እንደተናገረው እንደዛ ለፍቶ ለሷ አዳራሽ ፈልጎ 100 ሺዋን ለማክበር ምናምን እንደውም ከመቼም እንደው ውለታዬን ክፈለኝ ባይባልም እንደው ማርያምን እውነቴን ነው እራሷ አስባ ማለት ነው እንትን ለምስጋና እንኳን ለሌላ አስቀድማ ከምትሰጥ አልዓዛርን ነበረ ቅድሚያ ሰጥታ እንዲያመሰግን ለሄለንም መልካም ምኞቷን እንዲገልጽላት ማድረግ የነበረባት። ግን እንዳለው ደግሞ መጨረሻ ላይ ነው የተሰጠው። ይሄ ትክክል አይደለም። ሲጀመር ወይ ለስራ ከሆነ ለስራ ነው። እሱ ግን ብዙ ነገር ተነጋግረን ነው እዚህ የደረስ ነው ብሏል። ግን አልዓዛር በጣም ጥሩ ልጅ ነው። ማርያምን እውነቴን ነው፣ በጣም ጥሩ ልጅ። ሄለን መጥፎ ናት አይደለም፣ ግን ባህሪዋ እንደዚህ አይነት ባህሪ አንደኛ ለሴት ልጅ ጥሩ አይደለም። እውነት ለመናገር እንደዚህ አይነት ባህሪ አይደለም ለሴት ልጅ፣ ለወንድ ልጅ ራሱ ጥሩ አይደለም። በተለይ ደግሞ ሴት ልጅ ያው ወደፊት ብዙ ነገር ይጠብቃታል። ትዳር አለ፣ ልጆች አለ፣ ባል ምናምን ቤት መያዝ አለ። ስለዚህ እንደዚህ አይነት ባህሪ ካለን እኔ እንደ ሄለን አይነት ማለት ነው እንደዚህ እውነቴን ነው። እንደውም ትንሽ አንድ ሰሞን በቃ እየሳቀች ምናምን እንደዚህ ልቧ ክፍትም ብሎ ምናምን ነገር ስናያት ከአልዓዛር ጋር የሆነ የሚስተካከል ነገር አለ ብለን አስበን ነበረ። ግን የእሷ ንቀቷ ይበዛል። እውነቴን ነው። ክብር እንደዚህ ደግሞ ፉገራ ምናምን ነገር ፉገራ ብዙም እንደ ወንድ ራሱ ሲፎግር ነው ጥሩ የሚያምርበትም እንጂ ብዙም እኔ አይመቸኝም። ማርያምን በሴት ልጅ ማለት ነው። ሴት ራሷን ስታከብር ኮራ ስትል ከአንደበቷ የሚወጣውን ቃል ተጠንቅቃ ስትጠብቅ ነው። ወንዱ እንኳን እንደዛ ሄለን እንደምትሳደበው እንደምትናገረው አይናገርም። እና የሄለን ባህሪ ትንሽ ያስቸግራል ቤተሰብ፣ እውነት ለመናገር ትንሽ ወጣ ያለ ነው። ስለዚህ በቃ እኔ ሳስባት ማለት ነው እንዴ እና ታዲያ ምንም ጓደኛ ነገር የላትም እስካሁን። አከሊት ጓደኛዬ ናት ወይ ደግሞ አከሌ ጓደኛዬ ነው
ብላ ያመጣችው ማንንም አላየንም። ያው አላዛር ነው ከቡታጅራ ድረስ አዲስ አበባ እስክትገባ ድረስ የምናውቀው አላዛርን ነው። እና አንዳንዴ ማሰብ ያስፈልጋል። እና ለምን ሰው አልኖራትም ሲባል እንደዚህ አይነት ባህሪ ይዛ ያውም እንደዚህ መጥፎ ስድብ እየተሳደበች ምን አይነት ሰው ይኖራል አጠገቧ? ምን አይነት ጓደኛስ ይኖራል አጠገቧ? ለራሷስ ንቀት አይደለም ወይ? እውነቴን እኮ ነው። ሰው አይንቃትም ወይ? ለራሷስ ውርደት አይደለም ወይ? እኛ እኮ በምንናገረው ነገር እንከበራለን ቤተሰብ፣ በምንሰራው ስራ እንከበራለን አይደል ቤተሰብ? ግን በምንናገረው ነገርና በምንሰራው ስራ የምንናገረው ነገር የሚያዋርድ የሚያቀል ከሆነ እኛ ራሳችን እንቀላለን፣ እንዋረዳለን። ምክንያቱም ሰው አያከብረንም። እውነት ለመናገር ሰው አያከብረንም። አሁን እሷ ትላንት የተጻፈላትን ኮመንት እንደው ብታነበው ማለት ነው መብርሃንን እና ቤተሰብዬ ትላንት የተጻፈላትን ኮመንት ሄለን ካነበበች ማርያምን እንደው በቃ ስብርብር ነው ያለችው። ጌታን እውነቴን ነው ስብርብር በኮመንት ማለት ነው። ለምን መሰላችሁ? እኔ በፊት ቀደም ብዬ የራሳችን ባህሪ ያስከብረናል፣ ጥሩ ነገራችን ያስከብረናል፣ መጥፎ ነገር ደግሞ ከሰራን ያዋርደናል ያልኩበት ምክንያት ይሄ ነው። እና ቤተሰብ አሁን እሷ አንደኛ ለአልዓዛር ያላት ቦታ ማለት ነው። እሱ ዝም ብሎ እንደው ቢሆን ባይሆን ብሎ ይለፋል እንጂ ውርድ ያለ ነው ለአልዓዛር ያላት ቦታ ማለት ነው። ቀልድ ከማብዛታቸው ብዛት ማለት ነው፣ ከማብዛታቸው የተነሳም ንቀዋለች። እውነቴን እኮ ነው። ባለፈው ራሱ ኬክ ቆረሳ ላይ ማለት ነው እንግዲህ የሚቀድመው አልዓዛር ነው። ብዙ የለፋ ያለው የዚህ እንኳን 100 ሺህ እንኳን እንድትገባ የረዳት መንስኤው አልዓዛር ነው። ኬክ እንኳን ሲቆረስለት ለዛ ለልጅ ቅድሚያ መስጠት የነበረባት ለአልዓዛር ነው። ልጁን ላጉርሰዋለች ለአልዓዛር ፊት ማለት ነው። አልዓዛር ለእሷ ያለውን ስሜት በደንብ አድርጋ ታውቀዋለች ቤተሰብ። እና ሰው ራሱን ሲያከብር ሰው ያከብረዋል። አሁን የተጻፈላት ኮመንት ትላንትና መብርሃንን እኔ ለእሷ ተሸማቀኩኝ ቤተሰብ። ይሄን ኮመንት አንብባ ወይ ይቅርታ ካልጠየቀች ወይ ደግሞ ማለት ነው አልዓዛርን ነው የምላችሁ ወይ ደግሞ እንደው በቃ የሆነ ነገር ካላደረገች የእውነት እሷ አሁንም ሰው ጠይፉ ናት። ማርያምን እውነቴን ነው። ኮመንት ይሰባብራል ቤተሰብ። የስድብ ናዳ በኮመንት ይሰባብራልም ያነሳልም ይጠግናልም። እውነቴን ነው። እሷ ላይ ግን ትናንትና በጣም ነው የወረዱባት። ለምንድን ነው የወረዱባት በሉ? ራሷን አላከበረችም ቤተሰብ። ራሷን ያስናቀችው ራሷን አስናቀች። እና እኔ ራሴን ካዋረድኩኝ ራሴን ካላስከበርኩኝ ሰው ቢሰድበኝ እኔ ይገርመኛል እንዴ? ምንም ሊገርመኝ አይገባም። ምክንያቱም ዋናዋ እኔ ነኝ። ራሴን ማስከበር ራሴን ክብሬን መጠበቅ ያለብኝ ራሴ ነኝ። ስለዚህ ይሄ ልጅ ደግሞ ማለት ነው እናት አለችው እኮ እንደዚህ አይነት ስድብ እናትየዋ ስትሰማ ማለት ነው ለእሷ ያላትን ቦታ እናትየዋ ራሱ ሄለን ራሱ ታውቀዋለች አይደል ቤተሰብ? ይህን ስድብ እኛ እንዴት እንደዚህ ትሳደቢያለሽ ብለን የተናገርናት ወተን እናትየዋ ምን ይሰማት? እንደገና ለአልዓዛር ደግሞ ይሄ አይገባውም እውነት ለመናገር ማለት ነው። ስለዚህ ሄለን እንግዲህ እግዚአብሔር ይሁናት እንግዲህ የሚረዳትን መቼም ላያስችል አይሰጥም ነው የሚባለው። የሚረዳትን የሚሆናትን እግዚአብሔር ይስጣት እንጂ ሰው በእንደዚህ አይነት ባህሪው ለብቻው ነው የሚቀረው። አይደለም ከሰው ልጅ ጋራ ከአውሬ ጋር ራሱ አይኖርም ነው የምለው እውነት ለመናገር ማለት ነው። እና አልዓዛር ጥሩ ነገር ነው ያደረገው። ማርያምን ምንም ክፋት አላደረገም። ባለፈው ራሱ ማለት ነው እንግዲህ ጴንጤ ነኝ ሲል ነው የመጀመሪያ ጊዜ ስሰማው። ለሙቢ እናት ቁርአን ገዝቶ ሰጥቷቸዋል። ለሙቢ እናት ትዝ የሚላችሁ ከሆነ ለብሩክ እናት ደግሞ መጽሐፍ ቅዱስ ገዝቶ ሰጥቷቸዋል። እና በጣም መልካም ሰው ነው፣ ጥሩ ሰው ነው እውነት ለመናገር ማለት ነው። ይሄን ያህል ውርደትና ስድብ እንደዚህ ውለታ ለዋለለት ሰው አይገባም። ማርያምን አልዓዛር በጣም ባለውለቷ ነው። በተጨነቀች ጊዜ በታመመች ጊዜ ምናምን እንደገና ለዩቲዩባ ማደግ ምክንያት ከእግዚአብሔር በታች እሱ ነው እና መከበር ሲገባው ይሄን ያህል አልዓዛርን ቅሌት ማከናነብ ሄለን ስተት ሰርታለች ነው የምለው ቤተሰብ። የእውነት በጣም
ትልቅ ጥፋት አጥፍታለችና እንግዲህ ምን ይባላል ቤተሰብ ያው አላዛርም አልፈልግም ብሏል። እሷም ምክንያቱም እየተዋረድኩኝ እየተሰደብኩኝ እንደዚህ አይነት ስድብ እየተሰደብኩኝ ቪዲዮ ከሷ ጋር አልሰራም ነው። ደግሞ እውነቱን ነው። መከበር በከንፈር ነው። መጀመሪያ ሰው ቀልድ ባያበዛ እሱ ራሱ ከሷ ጋር ይሄን ያህል ውርደትም አይገጥመውም ነበርና መከባበር ያስፈልጋል። በምንም ቦታ ላይ ይሁን መከባበር ዋናው ነገር። ሴት ልጅም ወንድ ልጅም ክብሩን መጠበቅ አለበት እና ቀልድም ማብዛት ጥሩ አይደለም። ይሄን ያህል እንደዚህ ያዋርዳል ማለት ነውና በአጠቃላይ ባጭሩ ሄለን ትልቅ ጥፋት አጥፍታለች። ማርያምን እውነቴን ነው። ትልቅ ጥፋት አጥፍታለችና ቤተሰብዬ እናንተስ እስቲ ምን ትላላችሁ? እኔ አሁን ይሄን የተናገርኩትኝ እውነት አለው ወይ? ማርያምን እኔ እውነት ነው ለምን እንደዚህ ያደረገች ብዬ ነው የወጣሁትና እናንተም ከተሳስቼ ከሆነ በእህትነት በጥሩ አባባል በጥሩ ንግግር አይ ልክ አይደለም በሉ እንጂ ስድብ እንዳትሳደቡ። ስድብ በጣም አሁን ጾም ነው፣ የሙስሊምም ጾም ነው፣ የክርስቲያኖችም ጾም ነው የኛ። ስለዚህ ጾም እንኳን ባይሆን ስድብ አይፈቀድም። ስድብ ኃጢአት ነው። ስለዚህ ሳትሳደቡ በቀንነት እውነት ነው ውሸት ነው ብላችሁ ማሳወቅ ትችላላችሁ። ላለው ቤተሰብዬ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ክብረት ይስጥ